ሰላም ተማሪዎች ውድ የቻናላችን ቤተሰቦች እንዴት ናችሁ? በዛሬው የመረጃ ሰዓታችን ደግሞ ስለ ሪሚዲያልን በተመለከተ አዲስ ነገር አለ። ይህ ምንድነው? ሪሚዲያል ፕሌስመንት መለቀቁን ተከትሎ ከባለፈው ጀምሮ ዩኒቨርሲቲ መቀየር እንደሚቻል እና በአንዳንድ ምክንያቶች ዩኒቨርሲቲ መቀየር የሚፈልጉ ተማሪዎች እንዳሉ በቴሌግራም ቻናሌ ላይም በዩቲዩብ ኮሜንት ላይም እያሳወቁኝ ይገኛሉ። ተጨማሪም ደግሞ የዩኒቨርሲቲ ምደባ መለቀቁን ተከትሎ ወደ ዩኒቨርሲቲ የምንጠራበት ቀን መቼ ነው የሚል ጥያቄን እያነሱ ይገኛሉ። ስለዚህ በዛሬ መረጃ ሰዓታችን ይህንን የምንከታተል ይሆናል ማለት ነው። ስለዚህ ለቻናል አዲስ ከሆናችሁ ፈጣን መረጃዎችን የምታገኙበት ስለሆነ ቻናሉ ሰብስክራይብ እንድታደርጉ፣ ቪዲዮ ላይክ እንድታደርጉ፣ በተጨማሪም ደግሞ ለተማሪዎች ስለሚጠቅም ሼር እንድታደርጉላቸው በሪሚዲያል በተመለከተ አዲስ መረጃ አለ ማለት ነው። ስለዚህ ሼር እንድታደርጉላቸው ቪዲዮን ደግሞ ላይክ በማድረጋችሁ ለብዙ ተማሪዎች እንዲዳረስ ይሆናል ማለት ነው። ስለዚህ ቪዲዮን ላይክ እንድታደርጉ። እንደሚታወቀው ከባለፈው ጀምሮ የሪሚዲያል ፕሌስመንት ይፋ መደረጉን ይታወቃል እና በቴሌግራም ቻናሌ ላይ እኔም የምታዩበትን መንገድ ማለትም ፕሌስመንታችሁን የምታዩበትን ሊንክ እና ኢንፎርሜሽኑ በቴሌግራም ቻናሌ ላይ ሼር አድርጌላቸው ነበረ። ነገር ግን ቪዲዮን አልተሰራውም፣ ምክንያቱም ትንሽ ሰሞኑን አልተመቸኝም ነበረና በቪዲዮ መልክ አልመጣላችሁም ነበረ። ነገር ግን በቴሌግራም ቻናሌ ላይ ገብታችሁ የሪሚዲያል ፕሌስመንታችሁን እንድታዩ ሊንክ ፕሮቫይድ አድርጌላችሁ ነበረና ገብታችሁ ያያችሁም አላችሁ። ነገር ግን እስካሁን ድረስ የሪሚዲያል ፕሌስመንታችሁን ያላወቃችሁና አንዳንድ በኮኔክሽን ችግርም ሆነ በተለያየ ምክንያት የሪሚዲያል ፕሌስመንታችሁን ያላያችሁ ተማሪዎች ካላችሁ አይዲ ነምበራችሁንና ስማችሁን እንድጽፉልኝ ለሁላችሁም ሪፕሌይ እያደረኩኝ ማይላችሁ ይሆናል ማለት ነው። ነገር ግን የሪሚዲያል ፕሌስመንታችሁን ሊንኩን ተጠቅማችሁ ያያችሁ ተማሪዎች ካላችሁ የት ግቢ እንደደረሳችሁ ኮሜንት ላይ እንድታሳውቁኝ ማለት ነው። እንግዲህ ኮሜንት ላይ ገብታችሁ የት ግቢ እንደደረሳችሁ ጻፉልኝ፣ ለሁላችሁም ሪፕላይ ያደርጋለሁ። ሌላኛው ደግሞ የሪሚዲያል ፕሌስመንት መለቀቁን ተከትሎ አንዳንድ ተማሪዎች መቀየር እንደሚፈልጉ ማለትም የተመደቡበት ግቢ ከአንዳንድ ከጤና እክል ችግር ጋር በተገናኘ በተጨማሪም ደግሞ በተለያየ ሪዝን ዩኒቨርሲቲ መቀየር እንደሚፈልጉ እያሳወቁ ይገኛሉ። በቴሌግራም ቻናሌ ላይም በዩቲዩብ ኮሜንት ላይም ሰሞኑን ያየሁት ነገር ነውና ለመቀየር እንደማይቻል ከዚህ በፊት በፍሬሽማን ምደባ ላይ ማለትም ከ50% በላይ አምጥቶ ወደ ፍሬሽማን ጆይን እንዳያደርጉ ያሉ ተማሪዎች የነሱ ፕሌስመንት ጋራ ፍሬሽማን ፕሌስመንት ጋራ ማለት ነው እነሱ ጋራ አሳውቄ ነበረ። በተጨማሪም አሁንም ሪሚዲያል ፕሌስመንት ላይም በተመሳሳይ መልኩ ዩኒቨርሲቲ መቀየር እንደማይቻል ኦልሞስት ይፋ ተደርጓል ማለት ነው ከዚህ በፊትም። ነገር ግን ከዚህ በፊት እስከ ጥቅምት 12 ድረስ የሪሚዲያል ፕሌስመንትን በተወካያችሁ በኩል ገብታችሁ እንድታስተካክሉ በተነገረበት ሰዓት አንዳንድ የጤና እክል ያለባቸውን ተማሪዎች ማለትም ድጋፍ የሚሹ ተማሪዎችን በተጨማሪም ደግሞ ብዙ የአካል ጉዳተኞችን እንደዚህ አይነት ተማሪዎችን የሪሚዲያል ፕሌስመንታቸውን በተመለከተ ቅሬታ እንዲያቀርቡ ወይም ደግሞ እገዛ እንደሚያስፈልጋቸው በስቱደንት ፖርታል ማለትም በstudent.inter.eu ላይ እንዲያሳውቁ ተነግሮ ነበረ። ምክንያቱም በዚህ ላይ እነሱ በሚፈልጉበትን ዩኒቨርሲቲ እንዲሞሉና ከፕሌስመንቱ በፊት ደግሞ እነሱ ይሄንን መረጃ እንዲያስገቡ ተነግሮ ነበረ። እዛ ላይ መረጃቸውን አስገብቶ ፕሌስመንታቸው ግን እንደፈለጉት ያልገባላቸው ተማሪዎች ካለ እነሱ ብቻ ፕሌስመንታቸውን ቅሬታ ማቅረብ ይችላሉ። ነገር ግን ሌሎቻችሁ ከአንዳንድ እንደዚህ አይነቱ ጋራ ሪዝንን ያላቀረባችሁ ተማሪዎች ካላችሁ ፕሌስመንታችሁን ጉዳይ ጋራ ገብታችሁ የመቀየርም ሆነ ከተማሪዎች ጋር መቀየር የሚባለው ነገር እንደማይቻል ከዚህ በፊት ማሳወቅ የነበር አሁንም ላይ ዩኒቨርሲቲ መቀየር እንደማይቻልም መቀየርም እንደማይቻል ተገልጿል ማለት ነው። ስለዚህ በባለፈው ጥቅምት እስከ 12 ድረስ ሙሉ በተባለው ፕሌስመንት ላይ ስትሞሉ ሪፖርታችሁን ወይም ደግሞ ድጋፋችሁን ያላሳወቃችሁና ይሄንን ዶክመንቶች ሰሚት ያላደረጋችሁ ተማሪዎች ፕሌስመንቱን የመቀየር እድል የላችሁ ማለት ነው። በተመደባችሁበት ገብታችሁ እንደምትማሩና ዝግጅቶችን እንድታደርጉ ላለው ማለት ነው። በመጨረሻም ደግሞ የዩኒቨርሲቲ ምደባ ተከትለው ወደ ግቢ የምንገባበትን ቀን መቼ ነው ብላችሁ ጠይቃችሁኛል። የዩኒቨርሲቲ መግቢያ ቀንን በተመለከተ ብዙ መረጃዎች የሉም። ምክንያቱም ገና አሁን ስለሆነ ፕሌስመንታችሁ የታወቀው ብዙዎች ተማሪ ስማችሁ ዝርዝራችሁ ወደ ተመደባችሁበት ዩኒቨርሲቲ ከገባ በኋላ
ከቀጣይ ወር በኋላ ማለትም ከህዳር ግማሽ በኋላ እና እስከ ታህሳስ ድረስ የምትመደቡበት ግቢዎች የጥሪ ፕሮግራም ያደርጋሉ ማለት ነው። ምክንያቱም ከአምና ጀምሮ የሪሚዲያል ፕሌስመንት ከታወቀ በኋላ ከ1-2 ወር በኋላ ነው የጥሪ የሚደረገው ማለት ነው። ስለዚህ እያንዳንዱ ዩኒቨርሲቲ እናንተም በተመደባችሁበት የሚጠራ ስለሆነ በዚህ ሰዓት ላይ የተመደባችሁበትን ዩኒቨርሲቲ ኮመንት ላይ ጻፉልኝና እያንዳንዱ ዩኒቨርሲቲያቸው ደግሞ ቴሌግራም ቻናላቸውን አስቀምጥላችኋለሁ። ገብታችሁ የምደባ ጊዜ መቼ እንደሆነ ማግኘት ትችላላችሁ ማለት ነው። ስለዚህ የተመደባችሁበትን ዩኒቨርሲቲ ኮመንት ላይ እንድታሳውቁኝ ይሄን ይመስላል ማለት ነው። ስለዚህ የምደባ ጊዜያችሁ ገና ስለሆነ ኦልሞስት 1 ወር ከምናምን ወይም ደግሞ 2 ወር ስለሚኖራችሁ በጊዜ ማንበብ እንድትጀምሩና ሞጁሉንም ቻናሌ ላይ ስላስቀምጥኩኝ በጊዜ ማንበብ ጀምሩ። ነገር ግን ይፋ እስኪደረግ ድረስ ምን አዲስ መረጃዎች ካሉ የማሳውቋችሁ ይሆናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ እንድታደርጉና ኮመንት ላይ እንዳልኳችሁም ደግሞ የት ግቢ እንደደረሳችሁና ሊንኮቹንም ደግሞ እያንዳንዱን ግቢ ሊንኮች አስቀምጥላችኋለሁ። ስለዚህ የት ግቢ እንደደረሳችሁ ኮመንት ላይ ጻፉልኝ። የዛሬው መረጃችን ይህን ይመስል ነበረ። በቀጣይ መረጃ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እንድታደርጉ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ ባይ